ጎል አርሰናል አፍንጫ ይሏል። ይሄ ነው አፍንጫ። ዮኬሬስ አገባው። አፍንጫ ማለት ይሄ ነው። አፍንጫ ማለት ይሄ ነው። ጎል ወሰወሰው። በመጨረሻም ቪክቶር ዮኬሬስ መረቡን ነቀነቀ። ዶማን ራሱ ስራውን የሰራው ኢዜ ቦታ ያዘለት ተጫዋች አገኘው። ሃቨርዝ ኖ ፔናልቲ እሺም ሃቨርዝ ራሱ መጠቀም ይችል ነበር። ኖ ፔናልቲ ቫር ቀላልናት አሉት ነው ኬኳ ቀላልናት በፍጹም አይሰጥም። በቫር ማየት አለብን እንጂ ይሄን የመሰለ ኳስ አይመታም እንዴ እዚህ ጋር። ኧረ በስመ ፔናልቲ አይደለም ታይዋን ነክቶታል። ግን ቀላል ነው አዳኛው እኮ እንደ ገብተህ ቫር ማየት አለበት። ኧረ በጭራሽ ቀላል ነው አሉ። ግን ነክቶታል። ግርሜ በጣም ነው የገፋው። ገፍቶታል። ግርሜ ጉልበት ስለሌለው እኮ ነው። ሃቨርዝ እንትን ጉልበት የለውም። ግን ዮኬሬስ ቢሆን አይን እንኳን ሳይወድቅም ነበረ። ኧረ ከልሎ ነው ሄደው። ግን ኢዜ ከዚህ የበለጠ ምን አድርጎ ይስጠው? ፈትፍቶ ሰጠው። ኢዜ ዮኬሬስ ቢሆን እንደዚህ ይወድቃል? ኧረ ጋልበጦ ነው አስነካም። ዮኬሬስ ቢሆን ጉልበት አለ። ከሃቨርዝ እኮ ልሙስሙስ ስለሆነ ዴቪድ ራያ ኳስ ለመምታት የተዘጋጀ ነው። አርሰናል እያሉ አርሰናል ደጋፊዎች ራይስ ተቀበለ ኳሱን። ራይስ ወደፊት ኳሱን እየገፋ እየመጣ ነው። ሶስት ተጫዋቾችን ቀንሶ ሄዶ ወደፊት። እኔ እዚህ ሊሳምባ ይገርመኛል። ባይ ዘ ወይ ኤብሪች ኢዜን አለማድረግ ንፉግነት ነው ያሁኑ። በጣም አገናኘው እኮ ከጎሉ ጋር ማን ይነቀንቀዋል? ከዚህ ቦታ ዮኬሬስ ቢሆን አሁን ገርግዶታል። ኢዜን ከዚህ በኋላ ይነካዋል። እውነቴን እኮ ኧረ በስመ አብ ቦታውን አስከበረ። ሳሊባ እኔ አላምንም። ሳካ በቀመስሮ አቅጣጫ ይዞ እየገባ ነው። ሳካ የማዘም ልሻገር ነው። አርሰናል አሻገረ። አደገኛ ኳስ ይመስላል። ካላፊዮሪ የተቀድሞ ጥፋት የተሰራበት ተጫዋች አለ። 25 ደቂቃዎች አልፈናል። ጨዋታው ባሮ ለባሮ ነው። ቀጣዮቹን ደቂቃዎች ወደ ዴሲቢ ኮሜንታተርና ጋዜጠኛ ግርማቸውና ግርምሾ አመራለሁ። ግርም ይወራንታ አርሰናል 8 ሙከራ 1 ኦን ታርጌት። ኤቨርተን 4 ሙከራ 1 ኦን ታርጌት። አሁን በዚህ ሰዓት ላይ ሪካርዶ ካላፊዮሪ፣ ኤብሪች ኤዜ። በነገራችን ላይ በርካታ አድማጮች ውጤት ይገምቱና ሁሉም የሚሸለሙ ይመስላችኋልና ከገማቾቹ መካከል እንደገና ሁሉንም መሸለም አትችልም። 100 ሰው በትክክል ቢሆንስ 100ንም አትሸልም። እና አንዳንድ አድማጮች በትክክል ገምቼ አልተሸለምኩም ይላሉ። ይሄ በግጥሜ ነው አለ። ግጥም ሳቀር ይሄ ግጥም ያሸልማል ያለኝ ገርማቸው። ኳሱን ግርሜ አላስታውስም። እኔ አላስታውስም። እንግዲህ ወደፊት ዴክላን ራይስ ወደፊት ይታያል። እስኪ ግጥሙ ደግሞ ይላከው እስኪ። ልኮታል። ግጥሙንም የት አለ? ያው እዚህ ላይ ቴክስት ላይ ልኮታል። ቢጫ መስጠት ካልጀመሩ ዳኛው ሊቸገሩ ይችላሉ። በዚህ ላይ ይበዛ። ቡካዮ ሳካ ጥፋት ሰርቶበታል። ኤንሪ ሳካናጌ ካርድ ይገባዋል። ኤንሪ ሳካናጌ ጥፋት ሰርቷል። ችላ ብለዋል። ኤንሪ ሳካናጌ ሌላኛው ሴኔጋላዊ ነው። ለዚህ ምርጥ ቦታ ኤብሪች ኢዜ ራይስም አለ። ራይስና ኤብሪች ኢዜ ምርጥ ቦታ በቃ 36 ዓመቱ ነው። በነገራችን ላይ ኤንሪ ሳካናጌ አይመስልም? ቤቢ ፌስ ነው ፊቱ ራሱ 36 ዓመቱ ነው። ወደ ፓሪስ ሰን ጀርመን ሁሉ ሄዶ ነበር እኮ የሴኔጋላዊ ተጫዋች። እንደገና ተመልሶ ነው ኤብሪች ኢዜና ኢዜ እኮ እንደዚህ ነው ፊቱ ይታወቃል። ቦታው ጥሩ ቦታ ነች። ወደ ቀኝ ቢሆን ደግሞ ይመቸው ነበር። ይሄ ለግራመሽ ነው የሚመቸው። ይሄ ለራይስም አሪፍ ነው፣ ለኢዜም አሪፍ ነው። ቅርብ ነው፣ ለግራም ለቀኝም ቅርብ ነው። ጆርዳን ፒክፎርድ እያሰጋ ነው። በጣም አደገኛ ግብ ጠባቂ ነው፣ ምርጥ ግብ ጠባቂ ነው። አንዴ ማዳን ከጀመረ ጨዋታ ይዞ ይወጣል። አንዴ ከገባበት ደግሞ ይከፍታል። 35ኛው ደቂቃ ላይ ደርሰናል። ራይስ ነው የሚመታው። ኢዜ ለቆት መጥቷል። ዴክላን ራይስ ሪያል ማድሪድ ላይ 2 ጎሎችን ማስቆጠሩ ይታወሳል። በጣም አደገኛ መች ነው። ራይስ ፊቱን እየጠራረገ ይገኛል በማሊያው። ሳካ ቢሰጠው ዴክላን ራይስ ካላፊዮሪ አበት እንደ አውጣው ዴክላን ራይስ እንደገና በግንባር አሁንም ዴክላን ራይስ፣ ሪካርዶ ካላፊዮሪ፣ ኖኒ ማድዌኬ፣ ታገል ማክኔል
ኳሱን ካላፊዮሪ ያስጣለ። አርሰናል ትራንዚሽኑ በጣም አሪፍ ነው ባይዘው። አረ ዛሬ ካላፊዮሪ ራሱ በጣም ይገርማል። በጣም በንቃት ነው የሚጫወተው። ዴክላን ራይስ ቤጋቤ ግን እስቲ አሁንም ላክ ያደርጋሉ ሳጥን ውስጥ ሪካርዶ ካላፊዮሪ አላገኙትማ። ዙሜንዴ እንዳልከ ይኮር ይሻላል። ሰከንድ ሃፍ ላይ ይኮር ይሻላል። ጎል ያገኛሉ። ለምን ስስ ነው እሱ ካገኘ እንደ ካይ ሃቨርትዝ እኮ ስስ ነው በቀላሉ ነው የሚወድቀው። ሳሊባ ሳይኮሎጂካሊም ጫና ይፈጥርባል። የኮሬስ ገንድሶት ነው የሚሄደው። የኮሬስ እኮ ከኳስ ጋር ያለው ሙቭመንት ነው እንጂ ዊዛውት ቦል እኮ ማንም አይደርስበትም እኮ ያለ ኳስ የእንቅስቃሴው ተከላካይን ሲያስጨንቅ። ቡካዮ ሳካ፣ ሳሊባ ቶሎ ደግሞ ኳስ ማግኘት ከቻለ ጥሩ ነው። ጋብሪኤል ሪካርዶ ካላፊዮሪ ድንቅ ኳስ አይመታ። ሳሊባ ሳካ አሁን ጥሩ ኳስ ሳካ አጠበው። ኮርና ልክ ነው እኮ በጣም አሪፍ ለካይ ሃቨርትዝ ለመስጠት ነበር። ኢሬሳ ካናጋ ያወጣው ሳካ ወደ ኋላ መጀመሪያ የነበረውን እንቅስቃሴ ጨመረው ዛሬ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተጎዳ ተጫዋች ማለት ቲምበር ነው። ቤን ዋይት አለ አይደል? ቲምበር ነው እኮ ቤን ዋይት አለ አይደለም ወይ? አየው እግሩ እንዴት እምቢ እንዳለው። ጁሪያን ቲምበር ተቀይሮ እየወጣ ነው። ሞስኬራ ተቀይሮ ይገባል። ግሮይን ነው አየው፣ ግሮይን ብሽሽት ነው። ብሽሽቱን እያሳየ ነው። ቲምበር ተቀይሮ እየወጣ ነው። ከንዲያይ ጋር የነበረው ንክኪ ላይ ሞስኬራ ተቀይሮ ይገባል። ሽብሩ ይገባል። ፉልባክ ላይ መሆኑ ፉልባክ ላይ ጥሩ ነው። ቲምበር ወጣ፣ ሞስኬራ ይገባል። ደህና ነው። ብዙ የሚያሳሳይ አስጊ ጉዳት አለ። ከጎኑ ሳሊባ ስላለ እንዲያይ እያፈጠረ ይገኛል። በዚህ ሰዓት ላይ እንዲያይ አርሰናል ቅያሬ አድርጓል። ቲምበር ወጥቷል። ክርስቲያን ሞስኬራ ገብቷል። የማዕዘን ምት አርሰናል 38ኛው ደቂቃ ላይ ቡካዮ ሳካ የቡድኑ አምበል ነው። ጋብሪኤል እና ፒክፎርድ ተያይዘዋል። ጋብሪኤል ኳሱን ትቶ ይኸው ቢክፎርድ ጋብሪኤልን ፈርተውታል። ጁስ በሪዮን እንዲያዘው እያለ ነው። ናሶ ነው የሚገጨው። ሙስኬራ ነው የሚገጨው። የማዕዘን ምት አደገኛ ኳስ ሞክረው ነበር አርሰናሎች። ከማዕዘን ምት ኒዳዬ ኳሱን ይዞት እየወጣ ይገኛል። ኒዳዬ ነገር ግን ዴክላን ራይስ ሸፈነ። አርሰናል አደገኛ የመጀመሪያውን ከባድ መድፍ ተኮሰ። አርሰናል ሪካርዶ ካላፊዮሪ ዛሬ በጣም ምርጥ ነው። እሱ ነገጨው ሳሊባ ያገኘው ለጥቂት ነው ያመለጣቸው። ዙሜንዲም ወደፊት ተምዘግዝጎ ነበር። ኤበረቺ የሚገርም ኳሱን ካላፊዮሪ በትክክል ነው ከእግሩ የሚያወጣው። ጊዜ ይወስዳል። ራይስ ጊዜ ወስዶ ነው የሚሰጠው። ሪካርዶ ካላፊዮሪ ዴክላን ራይስ ወደኋላ ኳስ መለሰው። የመለሰው ኳስ ለጋብሪኤል ማጋሌስ ለዴክላን ራይስ ኤብሬቺ ተመልከት። ዙሜንዲ ራይስ ኖኒ ማድዌኬ መለሰ። ራይስ ሳሊባ ቡካዮ ሳካ የመታው ኳስ ተመለሰ። ኔዲያዬ ነጠቀ ኳሱን። ኔዲያዬ ሳካ መጠንቀቅ ይኖርበታል። እንደገና ሞስኬራ አለ ወደፊት ለቤቶ ነገር ግን ቤቶ ጥፋት ሰራ። ዊሊያም ሳሊባ ላይ ቅጣት ምት አርሰናሎች አግኝተዋል። አሁን በዚህ ሰዓት ላይ በፍጥነት አስጀምሮ አርሰናሎች ዙሜንዲ ለዴክላን ራይስ ጎል አስቆጥሮ ከረፍት በፊት መምራት ጀምረዋል። ረዥም ኳስ ራይስ በዚህ ሰዓት ላይ ማድዌኬ ግራ ጋብቷቸው ነበር። ቡካዮ ሳካ ማይኬሌንኮ በረዥሙ ዙሜንዲ ዙሜንዲ ኳሱን ይዞት ገባ። ዙሜንዲ አደገኛ ኳስ ነበር። ኳሱ የሄደበት መንገድ ኤሬሳ ጋናጌ ለጆስበሪ ሆል እንዲያዬ ወደኋላ ተመለሰ። ማይኬሌንኮ ለኪን ረዥም ኳስ ማክሊን ኤሮግቦናም ማክሊን ጋብሪኤል ማጋሌስ አጠገቡ አለ። ማክሊን ራይስ ጥፋት ሰራ። ራይስ ጥፋት ሰራ ብሏል ዳኛው። ኳስን መያዝ ይችል ነበር። ኳስን ይዞ ጥፋቱን መስራት ይችል ነበር።
ማክሌል ላይ ጥፋት ሰርቷል። ጥፋት ነው። ትክክለኛ ውሳኔ ነው። ጥፋት ነው። ማክኔል ትከሻው ላይ ጉዳት ያስተናገደ ይመስላል። ለማጂ ጸጉር ቆራጭ ነው የቆረጠው። ጸጉሩ ልክ አይደለም። በረዥሙ ኳሱን ሳሊባ እስካሁን ወደ ሜዳ አልተመለሰም። ሪካርዶ ካላፊዮሪ፣ ኤብሬቺ ኤዜ፣ ዴክላን ራይስ ለኖኒ ማድዌኬ ኳስ ይዟል። ማድዌኬ እንደገና ለኤብሬቺ ኤዜ ለዊሊያም ሳሊባ። ሳሊባ ሜዳ ውስጥ ገብቷል። ዊሊያም ሳሊባ እንደገና ለሪካርዶ ካላፊዮሪ ለዴክላን ራይስ ኳስ ይዟል። ራይስ ወደ ጎል። ኢድሪሳ ጋናጌ ያወጣው የማዕዘን ምት አርሰናል። ይሄ 5ኛ የማዕዘን ምት ነው። ያስጨነቀ ነው። ጭንቅላቱን ሳያስበው ነው የገጨውና ኢድሪሳ ጋናጌ ከብዶታል ኳስ። ቢጋቢ ካላፊዮሪ ዴክላን ራይስ የማዕዘን ምት ሊያሻማ ነው። ጋብርኤል አርሰናል 5 የማዕዘን ምት፣ ኤቨርተን ምንም የማዕዘን ምት አላገኘም። አርሰናል እስካሁን 5ኛ የማዕዘን ምት ነው። ራይስ የማዕዘን ምቱን አሻማ። ቡካዮ ሳካ፣ ማድዌኬ፣ ኤብሬቺ ኤዜ ይሻላል። ኤብሬቺ ኤዜ መተው ኳስ ወደ ጨዋታ። የሚገርመው ግን ስፔስ አልሰጧቸውም። ፍን ነው ያደረጉት። ገብተዋል። እስካሁንም ሚታል ምን ሰጣቸው? 16 ከ50 7 32 ላይ 10ን ቆመዋል። እስካሁንም እዛ አይደለም፣ ግልጽ አይደለም። እንትን የሚረብሻቸው ሰው የለም። አንድ ካይበርስ ምቹ ነው። ኢኮሬሽ ቢሆን ደፋር አሰልጣኝ ቢሆን ይህን ጨዋታ ዶማን ነው ማስገባት ያለበት። እሱም ቢገባው ቢጫወትባቸዋል። አዝናናው ምስጋናው ዘንድሮ አምና አይደለም፣ ጊዜው ተቀይሯል። ሚዜው ተቀይሮ ሙሽራ ነው ተብሏል ብሏል። የመልስ ሮራ ለኤቨርተን ሚኬሌንኮ ለሞሮር እየተዘጋጀ ይገኛል። አሁንም ቼልሲ ስታንፎርድ ብሪጅ ላይ በኒውካስል 1-0 እየተመራ ነው። 45ኛው ደቂቃ ሞልቶ 5 ደቂቃ ተጨምሯል። ሞስኬራ ኳስ ወደ ውጭ ወጣ። ሶፊዬ ሲጀመር አስተላለፉ ላይ ስናወራ ይሄን ያለው የተጫዋቾች አይምሮ ታክቲካል ሙቭመንትን ከሰራ አሰልጣኝ ያስቸግራል። እና አሁን ኤቨርተን እያስቸገረ ነው። ሚኬሌንኮ የመልስ ሮራ ሞስኬራ አለ በግንባር መለሰ። ራይስ ካይ ሃቨርስ ጥፋት ሰርቶበታል። ቅጣት ምን ላርሰናል? ያ ሁሉ ብረት ሲቀጠቅጥ የከረመ ሰውዬ ወይ ብረት ትንሽ ሲነኩት ግልብጥ ይላል። ሞስኬራ አስጀምሯል ቅጣት ምቱን። ዊሊያም ሳሊባ ኳሱን ለዴክላን ራይስ ሌላ ኳስ ድሪብል እያደረገ ይገኛል። ራይስ በረዥሙ ለቡካዮ ሳካ ለሞስኬራ ክርስቲያን ሞስኬራ ስፔናዊ ተጫዋች ነው። ክርስቲያን ሞስኬራ ወደኋላ ኳስ መለሰ ለዊሊያም ሳሊባ ለዴክላን ራይስ ወደኋላ መለሰ። እሱ የመለሰው ኳስ ለጋብሪኤል ማጋሌዝ። ቢጋቢ ብራዚሊያን ዲፌንደር ኳሱን አሁን ቡካዮ ሳካ ቀይ መስመር ላይ ሳካ ሚኬሌንኮ አጠገብ አለ። ቡካዮ ሳካ ለዊሊያም ሳካ ምንም አይነት እግሩ ላይ ኳስ እንዲቆየ አይፈልግም። ሳሊባ ለካይ ሃቨርትዝ ለመስጠት ያሰበው ኳስ ተመልሶ ኤቨርተኖች፣ ነገር ግን እንደገና ሳካ አገኘ ኳስ። ሳካ ከኢድሪሳ ጋናጌ ድንቅ ኳስ ካይ ሃቨርትዝ ዙቢሜንዲ አበላሸበት። ዙቢሜንዲ ሃቨርትዝ አሰጣጡ ላይ ስላሰፋበት ነው። ሳሊባ አርሰናላውን መጭመቅ ጀመረ። እንደገና ጥሩ ነበር መሰለኝ ነበር። ቢጋቢ ካላፊዮሪ ግራ መስመር ላይ ነው። ማድዌኬ ይዞት ገባ። ኤብሬቺ ኤዜ በቺፕ ለመስጠት ነበር። እንደገና ራያ በጣም ደፋር በቃ ራያ ኳሱን ዴክላን ራይስ ገባ ሰንጥቆት ለኤብሬቺ ኤዜ መጥቀው ነው። ኤዜ በሰውነቱ እኮ እንዴት እንደሚይዘው ኳሱን በጣም ይገርማል። ኤብሬቺ ኤዜ ካላፊዮሪ ዙቢሜንዲ ሳሊባ ሳካ ዝግጁ አልነበረም ቢሮጥ። ድንቅ ኳስ ነበር የሰነጠቀለት ዊሊያም ሳሊባ። ሻቸው ነው ዲስበሪያል
ጥፋት ብሎ ቅጣት ምት ሰጥቷል። አርሰናል 17 ሙከራ 3 ኢላማውን የጠበቀ ኤቨርተን 7 ሙከራ 3 ኢላማውን የጠበቀ አድርገዋል። 50 ነኝ ከዱባይ ለወገኖቼ ካለኝ ላይ 100,000 ብር አስገብቻለሁ ብለህ ከዱባይ ነው 50 84-36 ላይ ነው 84-36 ብላችሁ ሾርት ጎር ነው 84-36 ላይ ኦኬ ብላችሁ ላኩ። አርሰናል የኳስ ቁጥር ያለፉት 10 ደቂቃዎች 89% ኤቨርተን 11%። አርሰናል ደጋፊዎች ያረጉል እያሉ ነው። ደቂቃው እየነጎደ ነው። ጆርዳን ፒክፎርድ በረጅም ኳሱ መታ። ሰመታው ኳስ ሳሊባ የኮሬሽ እንደገባ የመጀመሪያው ንክኪ ነው። ሳካ አገኛቸው። ሳካ ወደፊት ማርቲኔሊ አለ። ኳስ ተመለሰ። ሳካ እንደገና ማርቲኔሊ የኮሬሽ አለ። ኳስ ተቆረጠ። ኤቨርተኖች እየተንደፋደፉ ነው ለመመለስ። አሁንም ኳሱን በግራ መስመር አቅጣጫ ካላፊዮሪ ለየኮሬሽ የኮሬሽ ላይ ሁለት ተጫዋቾች እየመጡ ነው። ማይነስ ማድረግ ይኖርበታል። የኮሬሽ ኳሱን ላከ። ነገር ግን ኤሪክ ቡናም ኳሱን መልሶታል። ለማክኒ ላከለት። ዙሜንዲ አስጣለ ኳሱን። ዙሜንዲ ለካላፊዮሪ አርሰናል ጨመቀ አርሰናል። አየው ካላፊዮሪ ግን የካላፊዮሪን ጥቅም አየው። ሶስቱን አራቱን ባንዴ ነው ይዟቸው የሚሮጠው ከጀርባ ኢኮሬሽ ማለትም ኢኮሬሽ ማን ያልኩት ካላፊዮሪም ጥሩ ነው፣ ግን የኮሬሽ ልፈልጌ ነው። ሳካ ወጣ። ኢዜ ነው ኢዜ ዛሬ በጣም የሚገርም ብቃት ኢዜ ወጣበት። አስደናቂ ስራ ነው። ራይስ ምን አይነት ኳስ ነው የሰጠው? እንዳገኘ ነው የሚጠቀመው። ራይስ ምን አይነት ኳስ ነው የሰጠው? ከቶት ነበር አልነካውማ። እንዴት ነው የወጣው? እግር ኳስ ይኸው አሽቶታል እኮ። አዎ ትንሽ አርሰናል አሁንም ጋብሪኤል ማርቲኔሊ ኳሱ ነው ብሪን እንደምንም አጸዳ። የመልስ ሮር አርሰናል አሁን ጫና ኳስ እንኳን መያዝ አቃታቸው። መያዝ ቢውልድ ማድረግ አይደለም። እስካሁን ብዙ ድል ተሰጥቷቸው ነበር፣ አልተጠቀሙም። ዲክላን ራይስ ኳሱን ጋብሪኤል ሳሊባ ለሳካ ሳካ ኳሱን ይዞ እየገባ ነው። ሙስኬራም ገባ። ሳካ ማሻገር ይኖርበታል። ሳካ አሻገረ። የኮሬሽ ኳሱን ገጭቶት ነበረ። ማክሊል አወጣ። ዴቪድ ራያ በረጅም ኳሱን ለማርቲኔሊ ቀጥሎ አሉ። ዳኛው ጥፋት ሰርቷል። ቀጥሎ ነው እንደገና አስቆሙ። ወደ ጎል ሆነባቸው። ጋርነር ጥፋት ሰርቶብኛል ብሎ ወድቋል። በደንብ የሰራበት ማነው ጥፋት የሚሰራው? ማርቲኔሊ እውነት ነው እኮ አጎንብሰውልህ እኮ አይደል እንዴ? ካጎነበስክ እኮ ፋውል ነው። እኔ ያጎነበሰበት አልታየኝም። ያ በፓወር ነው እኮ የመጣው። ሰዎች ብቻ በፓወር መጡ። ምን አይነት ኳስ ነው ራይስ ላይ የሰጠው? ምን አይነቱ ኳስ ነበር የሰጠው? ኢዜ ቢገባለት ኳስ ያምር ነበረ። ገዝግዞታል እኮ ትንሽ። የአርሰናል ደጋፊዎች ኦልሞስት ጨፍረው ነው የተመለሱት። 65 ደቂቃ 25 ደቂቃ ይቀራል። ገና ነው ጨዋታው ባዶ ለባዶ ነው። የአርሰናል በ8 ነጥብ ልዩነት ሊጉን እየመራ ነው። ሙስኬራ ኤሪክ ቡናን ከተነጠቀ ከባድ ኳስ ነው። ዙሜንዲ ያስጣለ ቆንጆ ኳስ። ለማን ነው? የአርሰናል ከሆነ ያስጣለ ኳስ ኤንዲ ማርሊ ተሳስተዋል። አላዩትም እንጂ ዳኛው ድንገት ነው የሚነቁት። ድንገት 0-0 ኤቨርተኖች። ሙስኬራ ኒዳየን የገባበትን አጠፍቷል። ኒዳየ ሙስኬራ ከገባ በኋላ አንዴ ብቻውን ለማለፍ የሞከረው ይዞታል። ማርክ የአርሰናል ደጋፊዎች አርሰናል እያሉ ነው። ጎል እያሏቸው ነው። ካላፊዮሪ ዲክላን ራይስ ኳስ ወደ ውጭ ወጣ። የመልስ ሮራ ለኤቨርተን አቻዋን ፈልጓታል ኤቨርተኖች። የመልስ ሮራውን ጋርነር ለማክኔል። አርሰናል አሁንም ተጫዋቾች አስነሳ። በግራ መስመር አቅጣጫ ኳሱን ማይኮሊንኮ ለሙስኬራ ከማይኮሊንኮ ተፋጠዋል። የማዕዘን ምት ኤቨርተን። ሙስኬራ መደረብ ይችል ነበር እኮ። ጥሩ አስጥሎታል። የማዕዘን ምት ትንሽ ታች ቢያደርገው። አርሰናል የቆመ ኳስ የሚያስቆጥር ቡድን ቢሆንም የቆመ ኳስ የሚቆጠርበት አይነት ቡድን ነው። ቋጣሪዎቹ ጥሩ እያሉ ነው። አቋማ
የግርማቸው መግለጫ ይታወሳል። 0-0 ጨዋታው ደርሷል። ዩቲዩብ ላይ ላይክ ሼር ይደረግ። አሁን ነርቨስ ወደ መሆን ወደ ስሜት ውስጥ የሚከትሯል ጨዋታው። ኤቨርተን የማዕዘን ምት አደገኛ ኳስ ይመስላል። አሁን ኳሱን ማርቲኔሊ ሰርቷቸው ሄደ። የኮሬሽ አለ እንደገና ወደኋላ ኳሱን መለሱ። ሳካ ኳስ ነጠቀ። ሳካ ጥፋት ዳኛ ፊሽካ ነፍተዋል። ሳካ ላይ ጥፋት ሰርተዋል። የተጫዋች ለውጥ ቤቶ ሊወጣ ነው። በምትኩ ቴሪኒዮ ባሪ አደገኛ ተጫዋች ነው። ይሄ ከቤቱ የተሻለ ነው። ፈጣን ነው። ይሄኛው ይበልጣል። የካላፊዮሪ ካራቲ ብሎክ በጣም አስደናቂ ነች። በካራቲ የመለሳት አሁን እነሱ ሲመጡ ረጅም ቦላ ያስፈልጋል። ወጥተው አሁን ለኢኮሬሽ ነው ይሄ አድቫንቴጅ አይ ነው ማለት እዚህ ጋር ብትነቃቀው ጥቅም የለውም። አሁን ያስፈልጋል እነሱ ሲነቅሉ። ዲክላን ራይስ ጋብሪኤል ኤክስጂ ሬቱ ነው አሁንም ስቲል አርሰናል የተሻለ ነው። ኤክስፔክትድ ጎል በግራ መስመር አቅጣጫ ዲክላን ራይስ ተጫዋች እየፈለገ ነው የሚገኘው። ራይስ ኳሱ ለካላፊዮሪ ለማርቲኔሊ ኳሱን ተነጠቀ። ጋብሪኤል ማርቲኔሊ ኳሱን ወጣ። የማርስ ምት ከጀርባው እኮ አርቴታ ያነቃቃ ነው ቡድኑን። 70 ደቂቃ ብረት የገጨባቸው የማክኔል ሙከራ እንዲሁም ካላፊዮሪ በካራቲ ብሎክ ያደረገው ኳስ በጣም አደገኛ ኳሶች ነበሩ። እሱ እንደው ታስቦ አይመስልም። እንደው እግሩ ሲናሳስበው ታላሰበው አንስቷል። ግን ያው እግሩን አንስቶን ብሎ ነው ለመመለስ ለማድረግ እኮ ነው ያነሳው እግሩን። ግን ከባድ ነው። እንደዚህ በጣም ከባድ ነው። እንደው በደመ ነፍስ ያነሳው ነው እንጂ እኔ የሚመስለኝ እንደዛ ነው። ለመከላከል በአስብ እግሩን አነሳማ ሳስብ ነው ሳስብ እግሩን ያነሳል። ግራ ያጋባል። አሁን በዚህ ሰዓት ላይ ኦብሬን ጋርነር ለግብ ጠባቂው ጆርዳን ፒክፎርድ ተከላካዩን ኳስ ቢውልድ ማድረግ ተቸገረ። አይተው ኢኮሬሽ እዛው ያስጨንቃል። ጋርነር ኤሪክ ቦናም ማክኒል ጋርነር ኤቨርተን በጣም የሚገርም ቡድን። ማርቲኔሊ ለማስጣል እየሞከረ ነው። ኤብሬቺ ኤዜ እየጠጋ ነው። ጆርዳን ፒክፎርድ ወደኋላ ኳስ ተመለሰ። በጥሩ ቅብብል ኤቨርተኖች ወደኋላ መልሰውታል። ግራ መስመር ላይ ሚኬሌንኮ ሳካ አስደናቂ ኳስ ነበር። ዙሜንዲ ለማግኘት ሞከረ። ኤድሪስ ገናጌ ድሪብል እያደረገ ይገኛል። ግራ መስመር ላይ እንዶዌ ሳካ ደከመ። ኤድሪስ ገናጌ ሞስኬራ ጥፋት ሰራ። ሞስኬራ ማርሊ ፊሽካ ነፍቷል። ኳሱን ለማሻማት እየተዘጋጁ ይገኛሉ። ቅጣት ምቱን ጋርነር ረጅም ኳስ ተረፈ። አርሰናል ኦብራይን ወደ ሄደው ኪንና ኦብራይን ነበሩ። ኪን የመጨረሻው ሙከራ አደረገ። አደገኛ ኳስ ነበር። ተረፈ አርሰናል። ዋው! ጋርነር ድንቅ ቅጣት ምት ነው የላከው። አስደናቂ ኳስ ጎል። እኔ መረቡ ላይ ነበር የጠበቅኩት። እኔም እንደዛ ነው የጠበቅኩት። አደገኛ ኳስ ነው። ዴቪድ ሞይስ ጭንቅላታቸው ናችሁ። ኢንካፔና ዶማን ገቡ። ካላፊዮሪና ሳካ አይ ቲንክ ሳካ ካልሆነ ለማን ይወጣል? ዙሜንዲ ጥሩ ነው። ዙሜንዲና ካላፊዮሪ እኔ አሁን አጨበጭ ጎል ፍለጋ ዙሜንዲ እንደውም ዛሬ አሪፍ ጥሩ ነው፣ ግን የተሻለ መቀየሩ አሪፍ ነው። ምክንያቱም ፔኔትሬት አድርጎ መግባት ይችላል። በዛ ላይ ዶማን ፔናልቲ ማግኘት አቅም አለው። በጣም ይገባል እንጂ ቀንሶም ይገባል። እዛው አርሰናሎች ጀምረውታል። አሁን አሪፍ ጨዋታ ነው። ዲክላን ራይስ እሱ ቦታ ላይ አሁን ዊሊያም ሳሊባ ለራያ አሁን ጎል አለ። ጎል ራያ ሸተተኝ ጎል ዌስትሃም ከማንቸስተር ሲቲ ቀጣዩ የጨዋታ መርሃ ግብር ነው። የሁለቱ ቡድን የዌስትሃም እና የማንቸስተር ሲቲ ቀድሞ ዌስትሃም ቀጥሎ ማንቸስተር ሲቲ ሃላንድ ኮፍያ አድርጎ እየገባ ነው። ምስል እያየ ነው። ጨዋታ እየተከታተለ መሰለኝ የአርሰናልና የኤቨርተንን። ዶማን ኳስ እንዲወጣ አስደረገ። አደገኛ ነገር አለው። ዌስትሃም ሄርማንሰን፣ አክሰል ዲሳሲ፣ ቶዲሞ ማቭሮፓኖ ሶስት ስቴሽነሪ ዲፌንስ፣ ሶቼክ፣ ቢሳካ፣ ፈርናንዴዝ እና ዲዩፍ አማካኞች
ሶስቱ አጥቂዎች ፓብሎ ዣራርድ ቦኖና ካስቲያኖስ ናቸው። ሞስኬራ፣ ሳሊባ፣ ራይስ፣ ማክስ ዶማን፣ ማንቸስተር ሲቲ ዶናሩማ ግብ ጠባቂ ነው። ማቲያስ ኑኔስ፣ ኩሳኖቭ፣ ማርኬይ እና አይት ኑሪ ተከላካዮች። ሮድሪ ተከላካይ አማካኝ ዶማን እየገባ ይገኛል። ምታሲ ሳሊባ ጋብሪኤል መታው ኳስ ደካማ ኳስ ነው። ኦማር ማርሙሽ፣ ሃላንድ፣ ሴሜኒዮ በቋሚ አሰላለፍ ከሚገኙ ተጫዋቾች መካከል ይጠቀሳሉ። 75ኛው ደቂቃ 15 ደቂቃዎች ቀርተዋል። መደበኛው 90 ደቂቃ ላይ በቃ የአርሰናል ደጋፊዎች እያንዳንዱ እንቅስቃሴ በጭንቀት እየተከታተሉ ይገኛሉ። ጎል ይፈልጋሉ። ብዙ እኮ ነው 15 ደቂቃ የሚያስጨንቅ ነገር እኮ የለው። ጎል አልገባማ እኮ ግን ቡድን ማበረታታት 75 ደቂቃ ታክሰዋል። አሁን ያው እንደ ሰው ቢጨነቁ አትፈርድም። ራይስ፣ ሳሊባ፣ ጋብሪኤል ራይስ። አሁን ደጋፊው አርሰናል እያለ ይገኛል። ኤምሬትስ ላይ ኤብሬቺ ኤዜ ኳስ መለሰ። ሳሊባ ክርፍፍ ያለ ኳሱ ፍሎ ደስ ራይስ አሁን 6 ቁጥር ቦታ ላይ ይዟል። በማክስ ዶማ ላይ ቢሄዱ ጥሩ ነው። ነበር በሱ ላይ ቢሄዱ ነበር። ሳሊባ፣ ራይስ፣ ዶማን እሷ ላይ ነው ደጋግሞ መስጠት። ሚኬል እንኳን ዶማን፣ ኤብሬቺ ኤዜ ኳስ ተጨረፈ። አልመታውም በደንብ። ሄንካፔ የኮሬስ እየታከለ ነው። ኤሬሳ ጋናኬ፣ ቴሪኖ ፓሪ፣ ጋብሪኤል ኤዜ፣ በስማ ዶማን፣ አቤት ዶማኑ ዶላ፣ ራይስ፣ ደስ ትላለህ። ሞስኬራ፣ ዶማን፣ ኤብሬቺ ኤዜ በስማ ሮኬት የሆነ ኳስ ነው የተኮሰው። ኦፍሳይት ነው እዚህ ይባላል። ኤብሬቺ ኤዜ ጥይት የሆነ ኳስ ነው የተኮሰው። ጆርዳን ፒክፎርድ መለሰው። ፊት ለፊት ሄደለት። ኤብሬቺ ኤዜ ከባድ ኳስ ነበር የተኮሰው። ፒክፎርድ አንዴ መመለስ ከጀመረ ከባድ ይዞ ይወጣል። ሶፊ ብላል እኮ መጀመሪያ ሲጀምር አንድ ኳስ። የአርሰናል ደጋፊ በእድሜ የገፉ ሰው ናቸው። ጭንቀት ገብቷቸዋል። ሌሎቹ የአርሰናል ደጋፊዎችም እያየኑ እያጨበጨቡ ነው። 0-0 አኩርፈዋል። ያኮረፈም አለ። ቹቻይ ሸቷል። ጎል ሸቶኛል። የሚገባ ይመስለኛል። ያኮረፈም አለ። ቹቻይ ሸቷል። ጎል ሸቶኛል። የሚገባ ይመስለኛል። ገዚየስ ገና ነህ? ቆይ ላሸት። አላሸተትክም እስካሁን? ሶፊስ አርሰናል ያገባል። ዶማን ለማለፍ ሞከረ። እኔ እሷ ስትገባ ኳስ ራሱ ያዝናናኛል። ጨዋታው እንደቀጠለ ይገኛል። ጋብሪኤል ረጅም ኳስ በዚህ ሳል ላይ የኮሬስ አለ። የኮሬስ ኳሱን ይሶታል። አጠፈው። የኮሬስ ቀጥታ የደረሰው ለኤሬሳ ጋናኬ ነው። ኤሬሳ ጋናኬ፣ ቴሪኖ ፓሬ በዚህ ሳል ላይ ሳሊባ፣ እንደገና ሌላ ኳስ ዳውማን፣ ቡካዮ ሳካ፣ ሳካ እንደገና ኤብሬቺ ኤዜ፣ ፒሮ ኢንካፔ እንደገና ወደ ኋላ መለሰ። ቡካዮ ሳካ ከኤብሬቺ ኤዜ ጋር መቀባበል ነበረበት። ቡካዮ ሳካ የቡድኑ አምበል ነው። አሁን ኃላፊነት የሚወስድ ሰው ያስፈልጋል እዚህ ጨዋታ ላይ ታምር መስራት የሚችል ግን ረጅም ኳስ ራይስ ዶማን ላይ ጥፋት ሰርቷል። ሜኬሌንኮ
ዶማን የሚገርም ልጅ ነው ግርሜ። በጣም አስጨነቀው እኮ ገብቶ ሳሊባ አርሰናል 8 ሙከራ 2 ኦን ታርጌት፣ ኤቨርተን 3 ሙከራ 1 ኦን ታርጌት። ኤብሬቺ ኢዜ ዛሬ በጣም ይለያል። ምርጥ ነው ኢዜ። ምርጥ አይገልጸውም። በሰውነቱ የሚሸፍነው ነገር ነው ደስ የሚል ተርን የሚያደርገው ነገር። ኳሱ እንዲበላሽ ደግሞ አይፈቅድም። ጋብሪኤል ዴክላን ራይስ፣ ሳሊባ፣ ዳውማን፣ ሳሊባ ወደ ውስጥ ቢገባ ይሻላል። ጋብሪኤል ወደፊት ይሆናል ይሻላል። ጋብሪኤል ሳሊባ ደቂቃ ነው የሚወስደው። ሳሊባ ለዳውማን፣ ዳውማን ለራይስ፣ አይሆንም። ሳሊባ ጋብሪኤል ራይስ። ይሄ ደቂቃ ነው የሚወስደው እኮ ለዚሁ ምንም ጥቅም የለውም። ማርቲኔሊ ክሮስ አደረገ። ማርቲኔሊ አስደናቂ ኳስ ነው። ኳስ ወደ ውጭ ወጥቷል። ተኛል። በቃ ማይኬሌንኮ ተጎድቻለሁ ብሎ ወድቋል። ሰሚራ መኖሩን ይኖራል። አርሴን በቋጠሮ ዋንጫው የሲቲ ነው ሚዜ ነው ዘንድሮ ብላለች። ተጀመረ። ዴቪድ ሞይስ 81ኛው ደቂቃ ላይ አርቴታ ጃኬቱን ፈታ። አርቴታ ሹራቡን አስተካከለ። ጃኬቱን አወለቀ። አርቴታ እጁን ሰበሰበ። ብስጭት ይታይበታል። ጆርዳን ፒክፎርድ፣ ጋብሪኤል ሳካ። ኧረ ሳካ ቀንሷል በጣም እንደምናካችሁ። ሳካ ልክ አይደለም። ጆስፕሪ ሆል እንጂ ኳሱን ወደ ኋላ መለሰው። ሲመለሰው ኳስ ማይኬሌንኮ፣ ኦብራይን፣ ጋርነር፣ ኦብራይን በረዥሙ የመታው ኳስ ኬሪኖ ባር ያለ ጋብሪኤል ማጋሌስ መለሰ። ፒሮ ኢንካፔ፣ ኤሪክ ቦናም፣ ጋርነር፣ ጋብሪኤል ማጋሌስ ኳስ ወደ ውጭ ወጣ። የመልስ ሮራ ጋርነር ረዥሙ ሳሊባ፣ ማርቲኔሊ፣ ጆስፕሪ ሆል፣ ሞስኬራ፣ ጆስፕሪ ሆል፣ ዴክላን ራይስ አስጣለው። ዳውማን አስደናቂ ራይስ። ዳውማን ኳሱን ይዞት እየሄደ ይገኛል። ዳውማን፣ ሞስኬራ፣ ሄንካፔ፣ ሂድ ግባ። ማርቲኔሊ፣ ኤዜ። ዳውማን ወደ እኔ መተው። ዳውማን አቁማ ብትመታ ይሻል ነበር። ማክስ ዳውማን በጣም አስደናቂ አርሰናል ጨዋታ ነበረው ነው ያየነው። አቤት ኢዚኮ ተጠጋበት። ይሄኛው ኳስ አሪፍ ኳስ ነበር። ዳውማን ተበላሸበት። ቋጠሮ ይፈታል። አሁን ጃኬቱን አውልቋል። ሸተተኝ። እስካሁን አልሸተተኝም ነበር። ሸተተኝ። ጎል አለ። ይሄ ጨዋታ 1-0 ነው የሚፈታው። አሁን በዚህ ሰዓት ላይ ዳውማን ጥፋት ሰርቷል። አርሰናል ላይ አድቫንቴጅ ሰጠ። ገዚህ ሸተተኝ የታወቀ ነው። ግርምሽ እንደውም ዶሮ ታረቀው። አንድ አድማጭ እየተጠየቀ ነበር። ግርምሽ ዛሬ አልሸተተውም ወይ ጠይቅልኝ። ቅድም ባይዘው ስም ያልኩት ጎሉ ስላልሸተተኝ ነው። በደምብ አሁን ሸተተኝ። 84ኛው ደቂቃ ላይ አርሰናል 0 ኤቨርተን 0። ኤብሬቺ ኢዜ፣ ቡካዮ ሳካ፣ ዳውማን ራይስ፣ ኤብሬቺ ኢዜ፣ ማርቲኔሊ፣ ማክኒል አጠገቡ አለ። ማርቲኔሊ እየገባ ይገኛል። ማርቲኔሊ፣ ኤብሬቺ ኢዜ፣
ራይስ ጆስፐሪዮን አለፈው ራይስ ዳውማን ሞስኬራ እዚህ ጋር ቤት መከላከል ኤብረቺ ኢዜ ጥፋት ተሰራ። ደጋፊዎች በዚህ ሰዓት ላይ ድብርት የአርሰናል ደጋፊዎች ደብሯቸዋል። አርቴታ ሰዓት እያለ ይገኛል። ዳኛውን ሄዶ ሰዓት እያለ ነው አርቴታ። ተጫዋች ቅያሪ ዲብሊንግ ኤሮግቡና በጣም ምርጥ ጨዋታ ነው ያደረገው ዛሬ። ድንቅ ተጫዋች ነው። ሮል ተቀይሮ ይገባል። ሮልና አርምስትሮንግ ወደ ሜዳ ሊገቡ ነው። ሮልና አርምስትሮንግ ቅያሪ ተደርጎባቸዋል። ማክኒ ሌላኛው ተቀያሪ ነው፣ እየወጣ ነው። ሮልና አርምስትሮንግ ወደ ሜዳ ይገባሉ። ኤሮግቡናምና ማክኒ ወጥተዋል። ሮልና አርምስትሮንግ ገብተዋል። እያጨበጨቡ ይገኛሉ። ዴቪድ ሞይስ በጣም አደገኛ አሰልጣኝ ናቸው። ምርጥ ቡድን ነው የሰሩት እውነት ለመናገር። ጆርዳን ፒክፎርድ በረዥሙ ዶማን ኳሱን ቀይ መስመር ላይ ሚካኤሌንኮ አንገቷን ይዟት ኳሱ ወደ ውጭ ወጥቷል። የበርሱ ሮናል አርሰናል ሆኗል። ቅጣት ነው። ቅጣት ምት ሆኗል። ራይስ ለጋብሪኤል ማጋሌዝ፣ ጋብሪኤል ማጋሌዝ ለዊሊያም ሳሊባ፣ ቡካዮ ሳካ። እዚህ ጋር የሚቆይ ኳስ እኮ ነው ችግሩ። ምን ያደርጋል እዚህ ጋር? ራይስ ኤቨርተን አለማድረግ ንፉግነት ነው። በጣም የሚገርም ቡድን ነው። አሰናይ ኳስ ሳካ ለማርቲኔሊ፣ ማርቲኔሊ አጠፎ ሳካ ቤት ነው ያበረደው። ሳካ በእጁ ነው አይደለም። እንደገና ኤብሬቺ ኤዜ ሮሆል ላይ ጥፋት ሰርቷል። የሳካ የውሳኔ ችግር እኮ ጋርዲዮላ አበደ። አርቴታ አበደ። በዚህ ሰዓት ላይ አርቴታ ብስጭቱን ነው የገለጸው ዳኛው ላይ። ጆርዳን ፒክፎርድ በረሽሞ ኬሪኖ ፓሪ ጥፋት ሰርቷል። ኢትዮጵያ ንግድ ባንክ ዘካ ልዩ የተቀማጭ ሂሳብ በመጠቀም በዚህ በጾም ወቅት በረመዳን ወቅት ይስጡ ይባረካሉ ያሉት ነው። ዶክተር መቤት ጥርስ ሕክምና ማዕከልና ኩባንያው ሮሜ በሳሎና ስፓ ይመቻቹ ያለ ነው። 8436 አሁን ኦኬ ብሎ የላኩ ቶፕ ቡክ ሲሪየስ በሆነ የትምህርት ደረጃ ለሚገኙ ምርጥ አጋዥ መጽሐፍቶች ናቸው። ራያ ሳካ ለራያ ወደኋላ የራያ አጀማመር እኮ ነው። ልክ ያለ ነው። የማን ሰዓት ነው የሚገለው? ለምን አያረዝመውም ኳሱን? ወይ ሳቻ መውጣት ፈልጓል። ጋብሪኤል በረዥሙ ሞስኬራ ዶማን የመልሱ ሮራ ዶማን የመልሱ ሮራን ተቀበለ። ሻገር ዶማን ወደ ጎል አርሰናል አፍንጫ ይሏል። ይሄ ነው አፍንጫ። ዮኬሬስ አገባው። አፍንጫ ማለት ይሄ ነው። አፍንጫ ማለት ይሄ ነው። ጎል ወሰወሰው። በመጨረሻም ቪክቶር ዮኬሬስ መረቡን ነቀነቀው። ዶማን ነው ስራውን የሰራው። ዶማን ግባ ጎል! ቡም 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 ቡም! ኤምሬትስ ተቀጣ። ዋው!
ቹቻስ የእናንተ የሽታው ሰዓት አልፎ መጀመሪያ ነው ሸጠኛል ያልኩት። ግርምሽ አሁን ሸጠተኛ ነች። ኧረ ምንም የለም። ሄንካፕ የመለሰው የኮሬሽ ከተተው ቅያሬው ሰራ። አቤት የኮሬሽ ከተተው የሁለት ቅያሬ ኮኔክሽን ነው ለኮሬሽ የሶስት ዶማን የሁለት ሶስቱም ቅያሬዎች ዶማን ቅያሬ የኮሬሽ ቅያሬ የኮሬሽ ከተተው ቅድም አመት ሲያመለጠው ኳስ ቢግፎርድ ስቶት የኮሬሽ ቦታው ላይ ሲገኝ አለቀ። ጎል ጸደቀ። በማርታይቶ ጎል ጸደቀ። አርቴታ የሚዞን የሚጨብጠው እናተው ምን ይከለክላል? አርቴታ 90ኛው ደቂቃ ላይ ጎል ከአመት ጋር ተያዘው ደጋፊው ተመልከት። ዋው ጎል የኮሬሽ ልትገለው ነው። ወዘው የኮሬሽ ዶማን አነቀው። ምን አይነት ልጅ ነው? ልትገለው ነው። ሌላ ኳስ አሁን አባ ጠርምስ ሄደው ዶማን ኳስ ወደ ወጣ። ሜኬሌንኮ ተነሱ እያለ እኮ ዶማን አይቶ ኳስ አስጥሮ ተነሱ ይላል። አርቴታ ምንድን ነው የሚለው? አርቴታ እንትን በሉ ነው፣ ተጠንቀቁ ነው፣ ዝጉ ነው። ራይስ ዶማን መርስሮራ የሚገርም ታዲያ አይደለ? ዛሬ አርቴታንም ከማድነቅ ወደኋላ ማለት ነው። ዶማን መወሰኑ ራሱ በቃ ዙቢሜንዲን አስወጣ። አጥቂ ይፈልጋል፣ አጥቂ ያስገባ። በቃ ካላፊዮሪ በጣም ጥሩ ስራ ሰርተዋል። በደንብ መጫን ይፈልጋል። ኢንካፕ የገባ ጥሩ ማጥቃት እያደረገ ነው። ስማርት ኮች ዛሬ ሁሉ ነገር ሻርፕ ነው። የኮሬስ ተመልከት። በተረከዝ ግሩም ኳስ ሳካ ለማለፍ ሞከረ። ተመልከት። የኮሬስ እየታከለ ይገኛል። እንዴት እያዳፋ 6 ደቂቃ ተጨምሯል። አድማጮቻችን ትልቅ ሰዓት 6 ደቂቃ። ስማ ካፖርቱ ላይ ነው ቋጠሮ ያለው። ሲዋልቅ እኮ ቋጠሮ ተፈታ። ፋዛ አብዱላ ግርምሽ አፍንጫ ነው ሁሴን ብሏል። አዎ አይ የግርምሽ አፍንጫና የአርቴታ ጃኬት አሁን ለቀው እኮ ቋጠሮ ሊፈታ ነው አልኩ። ዩቲዩብ ላይ ያላችሁ እስኪ ደስ ያላችሁ ሁላችሁም ላይክ አድርጉት። ዩቲዩብ ላይ ያላችሁ ላይክ አድርጉት። ሁላችሁም ተፈቷል ቋጠሮው። አሁን በዚህ ሰዓት ላይ እንደገና ሞስኬራ ዶማን ኤዜ ራይስ ማን ኦፍ ዘ ማች ኢዜ ዛሬ ይለያል። ሳሊባ ራያ ሳሊባ ጎበዝ ራያ በረሸሞ እንዴት የኮሬስ ሳካ ስጣት ዶማን ማክስ ዶማን ኧረ ታምረኛ ታዳጊ ነው። ማርቲኔሊ ቢግፎርድ ጆርዳን ቢግፎርድ ምርጥ ኳስ አታነ ገብርኤል ማርቲኔሊ አስደናቂ ኳስ። መነሻው ዶማን ነው። አይነት ቢግፎርድ ነው አንተ። ዋው ከባድ ኳስ ነው ያዳነው። ከባድ ኳስ። አዎ መደነቅ አለበት በጣም ቢግፎርድ። ጆቨርን ነው የሚያወሩት። አንተ ማርቲኔሊ ምታር 93ኛው ደቂቃ 3 ደቂቃ ቀርቷል። የኮሬስ አይቷል እንዴት በሰውነቱ ሸፍኖ እንደያዘ። አስደናቂ ተጫዋች ነው። የመጀመሪያ ኳስ ይነካል፣ ሰከንድ ቦል ይወስዳሉ። ግርምሽ ሌላ ጊዜ አንተ እንደምትለው ይዜ ይመጣል፣ ሰከንድ ቦል ይወስዳል። ኤበረቺሴ ፒሮ ኢንካፔ ገብርኤል ራያ በረሸሞ ኤበረቺሴ ያለ ጆርዳን ፒክፎርድ ተቆጣጠረ። ተኛ ራያ ተቆጣጠረ ኳስ እንዴ ባሪያ አጠገቡ ነበር። በፍጥነት ጆርዳን ፒክፎርድ የተነሳው ኳስ ተመልሶ ለራያ ደርሷል። ራያ ኳስ ይዟል። ራያ በረሸሞ የኮሬሽ ለሁለት እንዴ ጥፋት ሰርቶበታል። እንዳይን ወጥመድ ውስጥ ነው የከተተው። ሞስኬራ አጠገቡ ነው ያለው። አጠገቡ እየተነፈሰ ነው። ሲገባም እንደዛ ተነግሮት ነው የገባው። በቃ ምንም እኮ የተባለውን ነው የሚያደርገው። አርቴታና ምክትሉ ጎን ለጎን እያየናቸው
እንገኛለን። ተረጋጋ እያሉት ነው ወደ ዳኛው ሲሄድ ኤድሪሳ ጋናኬ ተቀይሮ ወጥቷል። ታይሪክ ጆርጅ ገብቷል። ከቼልሲ ነው ያዛወሩት ታይሪክ ጆርጅን። የአርሰናል ደጋፊዎች ስካርፋቸውን እየወሰወሱ ይገኛሉ በዚህ ሰዓት ላይ። ግርምሽ ኳስ ይችላል የሚሉ ረሽም ኳስ አሁን በዚህ ሰዓት ላይ ኤቨረቺ ኢሴ በረሽሙ ማርቲኔሊ አለ ነጠረበት ኳሱ ዶማን አጠገቡ ነበር። ማይኬሌንኮ ጆርዳን ፒክፎርድ አስጨነቀችው። በዚህ ሰዓት ላይ ማይኬሌንኮ ጋርነር ረዥም ኳስ እንደገና በዚህ ሰዓት ላይ ወደ ጎል ታይሪክ ጆርጅ የመታው ኳስ ሂንካፔ አስነክቶታል። የመልስ ሮራ አላስነካውም፣ አወጣው ወደ ውጭ። የመልስ ሮራ ኤቨርተኖች ደምን የከፈለው አስነክቶታል። ሂንካፔ አላስነካውም፣ ግቡ እያለ ነው አርቴታ። የአርቴታ ያርሰናል አሰልጣኞች በሙሉ የመጨረሻ መመሪያዎችን እያስተላለፉ ነው። 20 ሴኮንድ የመጨረሻ ሙከራ ኤቨርተን የመልስ ሮራ ኦብራይን ማሰምት ለሁለት ተጋፍተው እኮ ጋብሪኤል በጭንቅላት መጫወት አለብን እያለ ነው ጋብሪኤል። ተረጋግቷል። ይሄ ኳስ የመጨረሻ የኤቨርተን ሙከራ ነው። ጆርዳን ፒክፎርድ ገብቷል። ከዚህ በኋላ ፊሽካ ይነፋል። የመጨረሻ እድል ነው። ዋን ተች በኋላ ይነፋዋል። ማንም ነካ ማንም። የመጨረሻ ኳስ ነው አድማጮቻችን፣ ለኤቨርተን የመጨረሻ እድል። የመጨረሻ ኳስ ጋርነር ላይ አሻማ ነው። ፒክፎርድም ገብቷል። ጋርነር አሻማ ወጣ ኳሱ እንደገና ሄደ እንደገና በዚህ ሰዓት ላይ ስትላይ ዶማን ራሱ ዶማን ይችላል። ጎል በካውንተር አታክ ለበለቧቸው። ወሬ ጎል ወሬ ፕሌየር ኢምፕሬሲቭ ማርቨለስ ምን አይነት ተጫዋች ነው! ግርምዬ ቡም ዶማን ሳያገባ ነው የቆንኩት። ግርምዬ እንደሚያገባው እርግጠኛ ነበር። ዶማን ታሪክ ሰራ። ሊገሏት ነው። አሽተው ጨዋታው አለቀ። 2-0 አርሰናል ገደሉት። መጨረሻው እንዴት ነው? መድፈኛው ወሰወሰው። መድፈኛው ዋው አለቀ። ሚገርም ዶማን በካውንተር አታክ በሏቸው። ማክስ ዶማን ማለት አሰኝቶ አጋድመው ዳይመንድ ነው። ማክስ ዶማን ግርምዬ፣ ማክስ ዶማን ወርቅ ነው። ማክስ ዶማን ፕላቲኒየም ነው። ማክስ ዶማን በአጠቃላይ የከበረ ማዕድን ነው። ግርምዬ የከበረ ማዕድን ማለት ነው። ተመልከቱ ምን እንደሚያደርግ ማርቲኔሊ ሰጠው። ሁለት ተጫዋች ነው የሚያርፈው። ይኸውልህ እዚህ ጋር ደገመው። ይሄን ሄደ ራሱ ብቻው ሄዱ ዘንጠው ብቻው ዋው አርቴታ ተሽከረከረም። አርቴታ ዛሬ ነው ዋንጫው የበላው። ድንቅ ነው። ዘላላ አርቴታ ዛሬ ነው የበላው። ድንቅ ነው። ዋው ስማርት የአርቴታ ቀያሪ ነው። ቹቺ ዛሬ ዋንጫ አርሰናል ከበላ አርቴታ መደነቅ የለበት። ድንቅ ነው አልኩ እኮ። ዋው ዶማን ሲገባ ጎል አለ ብያለሁ። አይ ዛሬ ቀያሪ ሁላ ስማርት ነው በሙሉ ዋው ምን አይነት ምሽት ነው ለአርሰናል ደጋፊ! በጣም ምን አይነት ጣፋጭ ምሽት ነው! በጣም ምን አይነት አስደናቂ! ለ88 ደቂቃ ሲጨነቁ ቆይተው መጨረሻ ላይ መድፉ 10 ደቂቃ አርሰናል 10 ነጥብ ልዩነት አርሰናል መድፉ ጣፋጩን በታተነው። አሁንም የተመታውን ኮርና የኮረሽ ነው የሚገጨው። ማክስ ዶማን ይዞ ሄዶ አገባው። ቅያሬው የሰራው እንዴት ደስ እንዳለው! እንዴት አይነት ታዳጊ ነው! ወሬ ጌም ወሬ ድራማ አዲሱ ያማል አዲሱ ማን ነው ግርምዬ እንልሽ ወሬ ድራማ ዶማን 97ኛው ደቂቃ የኮሬስ 89ኛው ደቂቃ አርሰናል 2-0 ሜሲ ተወልዷል። ለዮኮሬሽም እኮ የሱ ጎል ሜሲ ኤምሬትስ ስቴዲየም ላይ ዛሬ ተወለደ። ሜሲ በድጋሚ ተወለደ። ሜሲ ሲያረጅ ዶማን ተካው።
ማይጎ ሄድ ካልተጎዳ እመኑኝ እንደ ሜሲ የሚሆን ተጫዋች አይ በጣም ይችላል። በጣም ዋው ቃላት ነፍሱ ውጭ ነፍስ ግቢ በነበረበት ሰዓት ላይ ለዚህ ተጫዋች ለቶማን ታሪክ ሰራ። ታዳጊው መድፈኛ ኤቨርተንን ለበለበው ኤቨርተንን ታዳጊው መድፈኛ ማክስ ዶማን what a time ዶማን scored በስማ ዋው ምን አይነት ቅያሪ ነው! ምን አይነት ድንቅ ቅያሪ ነው! ትክክለኛ ውጤታማ ቅያሪ። የጎሎቹ ሁለቱ ምክንያቶች ቅያሪዎች ናቸው። ውሳኔው ደስ ሲል ግርምሽ አየህ ዙቢሜንዲን አስወጥተው እሱን ማስገባቱ የጎል ኃይሉ ከዚህ በኋላ የሚጫወተዋል አንብቦታል በደንብ ምንም አርሰናል አልተቸገረም እኮ 6 ራይስ አልተቸገረም ግን ጎል አይ ዙቢሜንዲ አንዳንዴም እንደማያስፈልግ አርቴታ ገባው እንዲገባ ያረገ ጨዋታ ዶማን እየሳቀ ነው ገርሟታል። አዲሱ እየዘመሩላት አዲሱ ንጉስ ዶማን ኤምሬትስ ላይ ዛሬ ራያ አቀፈው። ታዳጊው ዶማን የመጀመሪያውን ጎል 89ኛው ደቂቃ ክሮስ ያደረገው ዶማን ነው። ሁለተኛውን ጎል ራሱ አስተኝቶ ለብልቦ እኮ ነው አስተኝቶ አንዱን ወደ ግራ አንዱን ወደ ቀኝ ጣላቸው፣ አጋደማቸው፣ ዘንጦ ኳስና መረብን አገናኘ ዶማን።